ፎርም ቫሊዴሽን ዩዚንግ ሪያክት ሁክ ፎር ሌሰን 14 ፓኬጅ እንጭናለን npm install react hook የሚለውን ማለት ነው። this helps us to avoid writing too much code like use state የዩዝ ሁክ ዋነኛ ዓላማ ዩዝ ስቴት ላይ የምንጠቀመውን ሎንግ የሆነ ኮድ አሳጥረን ለመጻፍ ነው። ስለዚህ ሌሰን 14 ብያለሁ። በቪዥዋል ስቱዲዮ ኮድ እንክፈተው። ኦልሬዲ የሌሰን 13 ኮፒ አድርጌው ነው። ኒው ዊንዶው ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ እናስገባለን። በተርሚናል እንከፍተዋለን። ኦልሬዲ ፓኬጅ ለሌሰን 14 የተሰራ ስላለ በቀጥታ ፓኬጅ .json ላይ እንሄድና ራይት ክሊክ ኦፕን ኢን ኢንቴግሬት ተርሚናል። ከዚህ በፊት የተከፈተ ፕሮጀክት ላይ ለመክፈት ስንፈልግ በቀጥታ መጠቀም ያለብን ፓኬጅ .json ላይ ነው። ስለዚህ በቀጥታ እዚህ ጋር npm run dev ማለት እንችላለን። ሊንኩን ክሊክ እናደርጋለን። ፕሮጀክት ኔማችን ስለተቀየረ ይሄ 13 የነበረውን 14 ማለት እንችላለን። ፓኬጅ .json ላይ ማለት ነው። ሌላው ባለበት መሆን ይችላል። ወደ አፕ .js እንምጣና ሁሉም አያስፈልገንም ዲሊት እናድርግና rf ce ፋንክሽን ይስጥልኛል። ጎን በጎን አድርገው ይህን ፓኬጅ ኮፒ እናድርግና ኮፒ በድጋሚ ፓኬጅ .json ላይ እንሄድና ራይት ክሊክ ኦፕን ኢን ኢንቴግሬት ተርሚናል ከዛ ፔስት እናደርገዋለን። ያመጣነው ፓኬጅ ኢንተር ፓኬጃችን ተጭኖልናል። ሪያክት ሁክስ ፎርም የሚለው መጥቷል። ስለዚህ ከላይ እንመጣና ኢምፖርት ዩዝ ፎርም የሚለውን በቀጥታ እንመርጣለን። አስፈላጊ የሆነ ፓኬጅ ስለሆነ ይህን ኢምፖርት ካደረግን በኋላ ከዚህ በፊት ስቴት ስንጠቀም ነበር። በሰዓት ግን ስቴት ሳይሆን ዩዝ ፎር ነው የምንጠቀም። ስለዚህ ይህን በቀጥታ ኮፒ እናደርግና እዚጋ የስቴት ላይ ስቴትን ስንጽፍበት ከነበረው ላይ ፔስት እናደርገዋለን። እያንዳንዳቸው ደግሞ ሬጂስተር ዋና አገልግሎቱ ኮኔክት ኢንፑት ፊልድስ ሲሆን ሃንድል ሰሚት ደግሞ ሃንድልስ ፎርም ሰሚት ዋችስ ቫልዩ ላይክ ፓስወርድ ሪሴት ክሊር ዘ ፎር ኤረር ሾውስ ቫሊዴሽን ኤረር ይሆናል ማለት ነው። በመቀጠል ደግሞ ሰሚት ፋንክሽን እንጽፋለን። በቀጥታ ኮንስት ሰሚት ዳታ ይወስዳል፣ ፓራሜትሩ ዳታ ይወስዳል። ኮንሶል ሎግ ዳታ ሰክሰስፉል ከሆነ ፎርም ሰሚትድ ይለናል። እንዲሁም ደግሞ ለቀጣዩ ተመዝጋቢ ፎርማችንን ሪሴት አድርጎ ይጠብቀናል ማለት ነው። ሪሴት አውቶማቲካሊ ክሊርስ ኤቭሪቲንግ። ስለዚህ ይህን ኮፒ እናደርግና ከዩዝ ፎርም ዝቅ ብለን እዚጋ ፔስት እናደርጋለን። ስቴፕ 4 ላይ ደግሞ ፎርም ዩአይችንን ክሬት እናደርጋለን። ይሄንን በቀጥታ ኮፒ እናደርገውና ከዲግ ውስጥ እንገባና ይሄን አፕ አንፈልገውም፣ ፎርማችንን እንዘጋዋለን። አውትፑታችንን ብናየው ሬጂስተር የሚለው ቴክስት መጣልን ማለት ነው። ከዚህ በመቀጠል ደግሞ የኢንፑት ኔምን ፑት እናደርጋለን። እንዲሁም ኢረሩን ሊያሳይልን የሚችል ደግሞ ይሄንንም አብረን ኮፒ ፔስት እናደርጋለን። በቅድሚያ የኔምን ኢንፑትን ይህን በቀጥታ ኮፒ አድርገን እንወሰደው። ኮፒ ፔጅ ዝቅ ብለን ፔስት በቀጥታ መጣልን ማለት ነው። ስቴት ስለሆነ በቀጥታ እያስጻፈን ያለ። ከዚህ ዝቅ ብለን ደግሞ አንድ በተን እንጽፍ። ሬጂስተር ታይፕ ሰሚት ሬጂስተር የሚለው ኔም መጥቶልናል። ስለዚህ አውትፑታችን ይመስላልና ክሊክ ብናደርገው ሬጂስተርን ምንም ሳንጽፍ ኔም ኢዝ ሪኩዌርድ ይላል። እዚጋ መጻፍ ስንጀምር ደግሞ አውቶማቲካሊ ኢረሩ በራሱ ጊዜ ይጠፋል። ማኑዋል ቫሊዴሽን ጊዜ በፊት ማለት ነው ስቴት ቫሊዴሽን ስንማር ይሄ ኢረር ሲጠፋልን የነበር ኦንሊ በተንን ክሊክ ስናደርግ ነበር ማለት ነው። በዚህ ጊዜ ግን በቀጥታ ስንጽፍ ኔም ስንሰጠው እንደጻፍ ነው አውቆ እየተቀበለልን ነው ማለት ነው። ኦኬ ስንል ለቀጣዩ ተመዝጋቢ ደግሞ ክሊር ያደርገዋል። ለምሳሌ እዚህ ጋር ያለችዋን ሪሴትን ኮመንት ብናደርጋት ከዛ ሬጂስተር እናደርግ ኔም ኢዝ ሪኩዌርድ የሚለው አለ። ስንሞላ ቀዩ ጠፋል። ከዛ ሬጂስተር ክሊክ ስናደርግ ፎርም ሰሚት ያለኝ ኦኬ ስል ይሄ ቴክስት አዚት ይዛለ። ምክንያቱም እዚህ ጋር ሪሴት አድርገው የተባለውን ኮመንት ስላደረግ ነው። ስለዚህን እንመልሰውና ወደ ቀጣዩ እንሄዳለን ማለት ነው። ለኢሜይልም ከዚህ ጋር እንጀምርና ይሄን እንወስዳለን። ከበተን ከፍለን ኢንተር እናደርግና ለኢሜይል ፔስት እናደርገዋለን። ማክሲማይዝ አድርገን ብናየው ይሄን ይመስላል። በተናችን ክሊክ ስናደርግ ፈርስት ታይም ላይ ኔም ኢዝ ሪኩዌርድ ኢሜይል ኢዝ ሪኩዌርድ ይለናል። ኔም ላይ መጻፍ ስንጀምር ቀይ የነበረ ይጠፋል። ኢሜይል ላይ ደግሞ መጻፍ ስንጀምር ዲዲ ስንል ኢሜይል ኢንቫሊድ ነው እያለን ያለ። ስለዚህ @gmail ዶሜን ኔም እንዲኖር
ሜል ዶት ኮም ብለን መጻፍ አለብን ማለት ነው። በዚህ ጊዜ ደግሞ ሬጅስተር ስንል ፎርም ሰሚትድ ሰክሰስፉል ይለናል ማለት ነው። በተመሳሳይ ለፓስወርድ ደግሞ ሚኒመም ሌንግዙ 6 መሆን አለበት። ሜሴጅ ደግሞ ኢሜልስ ሪኩዌርድ 6 ካራክተር መሆን አለባቸው። ፓስወርዳችንም እሱ ራሱ ቴስት ያደርግልናል ማለት ነው። ከዛ ይህንን ኮፒ እናድርገው ከኢሜል ዝቅ ብለን በተመሳሳይ ለፓስወርድ ኢንፑት ይህን ኮፒ አድርገን እንወስዳለን። ከዛ እዚህ ጋር ፔስት እናደርገዋለን። አውትፑታችንን ብናየው ክሊክ እናደርጋለን። ኔምን ፊል እናደርግ ለኢሜይልን ቴስት የሚል ብናስገባ ፓስወርድ ሪኩዌርድ እያለ ነው። መጻፍ እንጀምር። ኤፍጂ ብለን መጻፍ ስንጀምር ሚኒመም 6 ካራክተር ያስፈልገናል እያለ እናያለን ማለት ነው። ነገር ግን ካራክተሮቹ ይህን በደንብ ሙሉ ዲቴሉን እንዳነብልን ይህን ስቴድ ለፓስወርድ እንሰጠዋለን ማለት ነው። ፓስወርድ ስትሪንግዙን ቼክ እንዳደረግልን ከስቴት ላይ እንሄድና እዚህ ጋር ከስቴት ከጻፍንበት ዝቅ ብለን ይህን እንጽፋለን ማለት ነው። ፓስወርዱን ዋች አድርጋ ቼክ ያደርጋውን ስትሪንግዙ ከ6 በታች ከሆነ ዊክ፣ ከ10 በታች ከሆነ ሚዲየም፣ ከእነዚህ ውጭ ከሆነ ደግሞ ስትሮንግ እያለ እንዲሄድልን ማለት ነው። በመቀጠል ለኮንፊርም ፓስወርድን ይህን ኮፒ አድርገን እንወስዳለን። ከዛ መጨረሻ ላይ ኮንፊርም ፓስወርድ አሁን ሁሉንም መስራት ይችላል ማለት ነው። ከዛ ፊት ግን ይሄ ሞር ስትሪንግስ ፓስወርዳችን በተለይ ስትሮንግ እንዲሆንልን ይሄን ፓስወርድ ስትሪንግስ የሚለውን ኮፒ እናደርግና ራይት ክሊክ ኮፒ አድርገን ፓስወርድ ስትሪንግስ ከዛ እዚህ ጋር ፔስት እናድርገው። ይሄ ደግሞ ዋና አገልግሎቱ ከ6 በታች ከሆነ ዊክ ነው። ሌንግዙ ከ10 በታች ከሆነ ሚዲየም ነው። ከ10 በላይ ከሆነ ደግሞ ስትሮንግ በሚል ጀስት ቴምፖራሪ ሩል እናንተ ሞር ሴኩር እንዲሆን ሌላ መጻፍ ይቻላል፣ ግን ቴምፖራሪ በዚህ መጠቀም ይቻላል። ክሊክ ስናደርግ ኔም ሪኩዌርድ ኢሜይል ፓስወርድ ኮንፊርም ይለናል። መጻፍ እንጀምር። ቀዩ ይጠፋል። ለኢሜይል ኢንቫሊድ ይለኛል። ስለዚህ ቴስት ኢሜይል ፓስወርድ ደግሞ ስንጽፍ ሚኒመም 6 እያልን ያለ እንጨምርበት 5 6 7 ስንል ሚዲየም ከዛ 9 10 እያልን ስንል ስትሮንግ እንዲሁም ይህንን ኮፒ ስናደርግ ደግሞ ፓስወርድ ኢንፑት እናደርግበት ከዛ ኮንፊርም ስትሮንግ ሆነ ማለት ነው። ከዛ ሬጅስተር እናደርግ ፎርም ሰሚትድ ሰክሰስፉሊ የሚል መጣልን ማለት ነው።